እና ቅዱስ ጳውሎስ ለታመመ ሰው ታመሙት በሀገራቸው በእስራኤል የታመሙ ሰዎችን በሙሉ ደዌ የጸናበትን እየወሰዱ አንድ ቤት ነበር የሚዘጓቸው። ኋላ ቅዱስ ጳውሎስ እነዚያን ለመስበክ እኔም ታምም ያለ ብሎ እነዚያ ቤት ገባ። እዚያ ኋላ ውጋት እንደያዘው ሰው ያቃስታል። እናንተ አላቸው። አቤት። ኧረ ክርስቶስ የሚባል ሰው መጥቷል አሉ። እሱ ተሰቅሎ ሙቶ አድኗል የሚሉ ሰዎች መጥተዋል አሉ። የእሱ ተማሪዎች ይፈውሳሉ አሉ አላቸው። አፈወሰ አንተ በላይ የጸናበት አለ አንተን ይፈውስ እስቲ ያሉ። አመንኩ ብሎ ብድግ ቢል ወገቡ እንደ 80 ዓመት ደዌ ቋ አለለት ይላል እግዚአብሔር በታምራት። እኛም በዚህ ሰው አምላክ አምነናል እንግዲያስ ብለው ተፈወሱ። በኋላ በሽተኛውን በሙሉ በክርስቶስ ማሳምኖታል። እና ለወንጌል ሁሉን የሆነ አባት ነበረ። በረከቱ ይደርብን። የቅዱስ ጳውሎስ የሃይማኖቱ የክህነቱ የትምህርቱ ሁሉ በረከት ቤተክርስቲያንን ይጠብቅልን። እና የኤፌሶን ሰዎች ደግሞ በጣም የሚወዳቸው ሰዎች ነበሩ። የኤፌሶን መልእክት የጻፈላቸው ሰዎች 14 መልእክት ከተጻፈላቸው ሰዎች መካከል በቅዱስ ጳውሎስ የሚወደዱ አደራ የጠበቁ የተመሰገኑ ሰዎች ናቸው። ዘለፋ ያልጻፈባቸው እነዚህ ናቸው። በእውነቱ ደጋግሞ ነው የሚያመሰግናቸው። ይትባረክ እግዚአብሔር አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊት በኢየሱስ ክርስቶስ ዘበሰማያት እያለ ነው የሚጀምርላቸው። በጌታችን በኢየሱስ ክርስቶስ በሰማይ በሚገኝ ክብር የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባቱ እግዚአብሔር ይመስገን ብሎ ነው የሚጀምረው። በሰማይ በረከት ስለተባረካችሁ እድለኞች ናችሁ ይላቸዋል። በኢየሱስ ክርስቶስ ብሎ ቅዱስ ዮሐንስ አፈወርቅ እንደሚለው በሙሴ እጅ የማትሰጥ ከነዓን እናንተ እኮ ትልቅ ሰዎች ናችሁ ይላቸዋል ቅዱስ ጳውሎስ። ትልቅ ሰዎች ናችሁ። እስራኤል የወረሱት በሙሴ እጅ የሚሰጥ ርስት ነው። እናንተ ግን በአምላክ እጅ የሚሰጥ ርስት አላችሁ ለማለት በእግዚእነ ኢየሱስ ክርስቶስ ዘበሰማያት በምድር አይደለ በሰማይ የሚሰጥ በሙሴ እጅ አይደለ በክርስቶስ እጅ የሚናኝ ዘባረከነ በኩሉ በረከት መንፈሳዊት በረከት ስጋዊ አይደለ በረከት መንፈሳዊ። እስራኤል ከግብፅ ወጡ፣ ከሲኦል ግን አልወጡም። እስራኤል ፈርዖን ሞተላቸው፣ ዲያብሎስ አልሞተላቸውም። እናንተ ግን ከሲኦል ትወጣላችሁ፣ ዲያብሎስ ሙቶላችኋል፣ ገሃነመ እሳትን ተሻግራችኋል። እስራኤል ሕግ ቢጠብቁ የእድሜ በረከት ያገኛሉ፣ እድሜያቸው ግን በሞት ይገታል። እናንተ ግን የዘላለም ሕይወት ታገኛላችሁ። እስራኤል መና በልተዋል፣ እናንተ የአምላክ ሥጋ በልታችኋል። እስራኤል ውሃ ቀጭንጫ ፈልቆላቸዋል፣ እናንተ የአምላክን ደም ጠጥታችኋል። እስራኤል የአብርሃም ዘር ተብለዋል፣ እናንተ የክርስቶስ ዘሮች ናችሁ። በጥምቀት የክርስቶስ ልጆች ናችሁ፣ የክርስቶስ ቤተሰቦች ናችሁ። በእንዲህ ያለ በረከት መንፈሳዊት የባረከን እግዚአብሔር ይመስገን እያለ ያነቃቃቸዋል ለመልካም ነገር እና እንዳይፈዙ ራሱ ምን ይላቸዋል? ንቃ መሐቲ እስመ ክርስቶስ ያበርህ ለከ። አንተ የተኛ ያንጎላቸው ሁሉ ንቃ፣ ክርስቶስ ያበራልሃል በዚህ በርስት ዘመን እያለ እንዲነቁ እንዳይፈዙ የጻፈላቸው መልእክት ነበረ። እና አሁንም ምን ይላቸዋል? ሲሰቃዩ ሲገፉ በክርስቶስን በሚደርስባቸው መከራ አጋንንት በሚያደርሱባቸው ፈተና ተስፋ እንዳይቆርጡ እሚይዜሰ ይኮንክሙ ነግደ ወፈላሴ፣ እናንተ ከዛሬ ጀምሮ መጻተኞች እንግዶች አይደላችሁም ይላቸዋል። እንግዶች አይደላችሁም። ለወዴት ነው እንግድነት የሌለን? እስከ ዛሬ ድረስ በእስራኤል እንግዳ ናችሁ፣ ለኢየሩሳሌም እንግዳ ናችሁ፣ ለመቅደስ እንግዳ ናችሁ፣ ለትንቢት እንግዳ ናችሁ፣ ለአብርሃም በረከት እንግዳ ናችሁ፣ ለታቦት እንግዳ ናችሁ፣ ለርስት እንግዳ ናችሁ፣ ለሱባኤው እንግዳ ናችሁ። እንግዲህ ግን እንግዳ አይደላችሁም፣ ስደተኞች መጻተኞች አይደላችሁም፣ ለትምህርት እንግዶች አይደላችሁም። ትምህርቱም የናት አላ ሰብአ ሀገሪቶሙ ለቅዱሳን፣ የቅዱሳን ሐዋርያት የትምህርታቸው ቤተሰቦች ናችሁ። የትምህርታቸው ቤተሰቦች ናችሁ። የወንጌል ማህበርተኞች ናችሁ። የሥርዓታቸው እድምተኞች ናችሁ። በክርስቶስ ሰርግ የምትሳተፉ የክርስቶስ የሰርግ ቤቱ የቅድስት ቤተክርስቲያን ታዳሚዎች ናችሁ። ለክብር የተጠራችሁ ናችሁ ይላቸዋል። በእውነቱ ማለት ነው። ሰብአ ሀገሪቶሙ ለቅዱሳን ወሰብአ ቤቱ ለእግዚአብሔር። እናንተ እስራኤል ድሮ የአብርሃም ቤተሰብ ነው የሚባሉ፣ እናንተ እኮ እንግዲህ የእግዚአብሔር ቤተሰቦች ናችሁ ይላል። የእግዚአብሔር ቤተሰቦች ትልቅ ነገር ነው። እግዚአብሔር አባታችን፣ ቤተክርስቲያን እናታችን ነው። ባህን በላ ለቅድስት ቤተክርስቲያን ይላል ቅዱስ ያሬድ። ቤተክርስቲያን እናታችንን በየቀኑ ሰላምን በላት እስመ ኩሉ ዘየሰሐብ ይጻሙ።
እሷ ሄደ ሁሉ አይደክምም፣ አይራብም፣ ደክሞ በከንቱ አይመለስም። ስለዚህ ቤተክርስቲያንን በየቀኑ እንደምን አደርሽ እንበላት፣ ደጅ እንጽናት፣ ባንበላ እምነቤት እናታችን የሆነችን ከዮርዳኖስ የወለደችን በሙሽራዋ ስጋ ልጆቿን የምታሳድግ ንድ ክብርት የምትሆን እናታችን ቤተክርስቲያንን እናሳድጋት። በአምላካችን በአባታችን በሙሽራችን በኢየሱስ ክርስቶስ ስጋና ደም የምታሳድግ የማያልፍ ርስት የምታወርስ የቅዱሳን ማህበር የምታደርግ የእግዚአብሔር ልጆች የምታደርግ ማን አለችን? ቤተክርስቲያን። የትልቅ ርስት እኮ ነው። የቤተክርስቲያን ልጅ መሆን ትልቅ ርስት ነው። በእግዚአብሔር መንግስት ሰው የቀበሌ ስብሰባ ሲጠራ እንዴት ኩራት እንደሚሰማው አታዩ? ተመርጫለሁ እኮ እኔ ለስብሰባው ይላል እኮ ማለት። እኛ እኮ በእግዚአብሔር ቤተ መንግስት እኮ ነው የምንኖረው። በጣም እኮ አስደናቂ ነገር እኮ ነው። አይገባንም ግን እኔ ጭምር ነው የማይገባኝ፣ እናንተ ብቻ አይደላችሁ። ስለማይገባን በቤተክርስቲያን እንቀልዳለን ማለት ነው። የእግዚአብሔር መንግስት ሰራተኛ እኮ ነው። ካህን ማለት የእግዚአብሔር ቤተ መንግስት ሰራተኛ ነው። በጣም ክቡር እኮ ነው በእውነቱ። ማለት አሁን ታያላችሁ አይደል? ብዙ ቄሶች ቀሳውስት ወልደው ልጆቻቸውን ቄስ ትምህርት ማስተማር አይፈልጉም። ለምንድን ነው? ኧረ እኔ የተሰቃየሁት አንሶ ደግሞ መከራውን እንደዚያው አስኮላውን ይማር ይላሉ። አዎ ካህናት ትርፋቸው ደመወዛቸው ኢየሱስ ክርስቶስ ነው። በዚች ምድር ይሰቃያሉ፣ ይራባሉ፣ ይጠማሉ። ግን የእግዚአብሔር ቤተ መንግስት ሰራተኞች ናቸው። አስረው ከገነት የሚያወጡ ፈተው ገነት የሚያስገቡ የእግዚአብሔር ጃንደረቦች ናቸው፣ ባለሟሎች ናቸው። እኛም ክቡራን ነው በእውነቱ ማለት ነው። ተመልከቱ። ወብርሃነ ጽድቅ ዘያበርህ ለኩሉ ዓለም ዘመጻ ውስተ ዓለም፣ ለዓለም ሁሉ የሚያበራ እውነተኛው ብርሃን ወደዚህ ዓለም የመጣው ነው። ወውስተ ዓለም ሀሎ፣ በዚህ ዓለም ተወልዶ ተገለጠ። ወዓለም እሰየ አይመሮ፣ ዓለም ግን አላወቀውም። ውስተ እሊአሁ መጻ፣ ወደ ወገኖቹ ስጋ ለብሶ በእነሱ ስጋ በእነሱ ባሕርይ መጣ። ወእሊአሁሰ ይተወክፍዎ፣ ወገኖቹ ግን አልተቀበሉትም፣ ወግረው ሰቅለው ገደሉት። ወለለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ በስሙ ላመኑ ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አኮ እምስምረተ ብእሲ ወብእሲት ዘተወልዱ አላም እግዚአብሔር ተወልዱ፣ ከስጋና ከደም ፈቃድ እሊህ አልተወለዱም፣ ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ በማኅፀነ ዮርዳኖስ ተወለዱ። ለነዚህ ስልጣን ሰጣቸው። ፍርድ ቤት ሳንወጣ ማሳወጅ ሳያስፈልገን፣ ወረቀት ምስክር ማስመስከር ሳያስፈልገን በካህን ምስክር የሥላሴ ልጅነት አሳውጀን ይዘናል። የመንግስተ ሰማያት ደብዳቤ ይዘናል ከተጠመቅን ጀምሮ። ያን ጊዜ የእግዚአብሔር ቤተሰቦች ሁናችኋል። ወሰባ ቤቱ ለእግዚአብሔር፣ የእግዚአብሔር ቤተሰቦች ናችሁ። ቤተሰብ ርስት ይወርሳል፣ ምግብ ይካፈላል። የንጉሱ ጋሻ ጃግሬዎች፣ የንጉሱ አጋፋሪዎች፣ የንጉሱ ሰራዊት ከንጉስ ማዕድ አይካፈሉ። የሚካፈሉ ቤተሰቡ ናቸው። ንግስቲቱ ልጆቹ ናቸው። ክርስቶስ ንጉሰ ነገስት ነው። ንጉሰ ነገስታችን ክርስቶስ እሱ ስለሆነ እኛ ደግሞ የሱ ቤተሰቦች ስለሆን ርስቱን እንካፈላለን። መዋርስቲሁ ለክርስቶስ ነን። እኛ የክርስቶስ ወራሾቹ ነን። በክብር ስለምንመስለው ወራሾቹ ነን። ምኑን ወርሰዋለን? ስሙን ወርሰነዋል። እፍረት ዘተሰውጠ ስምከ ነው። በስሙ እያየጥንበት ነው። ካህናት ተብለን ሊቀ ካህናት እሱ እኛን ካህናት አሰኝቶ ክርስቶስ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ብሎ ቢገለጥ ክርስቶስ መሲህ በተዋሕዶ ራሱን ያከበረ ንጉስ ይባላል። ክርስቶስ ማለት ቅቡዕ ማለት ነው በግዕዝ። ቅቡዕ ማለት በተዋሕዶ የከበረ ማለት ስጋውን በተዋሕዶ አክብሮ የተገለጠ ንጉስ ማለት ነው። አንድም ክርስቶስ ማለት መንጦላዕተ መለኮት ማለት ነው ይላል መቃርዮስ ዘእስክንድርያ ሲተረጉም። የጌትነቱ ምስዋር ማለት ነው። ጌትነቱን በስጋ መንጦላዕት ሰውሮ የተገለጠ ማለት ነው። ስለዚህ የሱ የክርስቶስ ክርስቶስ የሚል ስሙን ይዘን ክርስቲያን እንድንባል ያደረገን፣ ስሙን ያወረሰን፣ በስሙ ያከበረን፣ በደሙ የቀደሰን፣ በስሙ የጠራን፣ ውሉደ እግዚአብሔር ያሰኘን፣ ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ፣ አንተን በአምሳሉ ይወልድህ ዘንድ እሱ ያንተን አምሳል ይዞ ተወለደ ይላል። እኛን ውሉደ እግዚአብሔር ለማሰኘት የእግዚአብሔር ልጅ የሰው ልጅ ሆኖ መጥቷል። ያንን አድርጎ ዋጋ ከፍሎ ርስት ሰጥቶናል፣ ቤተሰቦቹ አድርጎናል። ይህ ብቻ አይበቃንም እኮ ቤተሰብነት ከባርነት አውጥቶ ቤተሰብ ወዳጅ፣ ከወዳጅነት አውጥቶ ደግሞ ምን አድርጎን? ልጆቹ ደግሞ አድርጎናል። አስደናቂ ነገር እኮ ነው።
የእግዚአብሔር ልጅ መባል ከዚህ በላይ ምን ክብር አለ? እኛ ያጣነው ሰው መቼም ካለው ነገር ይልቅ የሌለውን እያሰበ ማዘን ልማዱ ነው እንጂ የሌለንን እያሰብን እንቆጥራለን እንጂ እግዚአብሔር ከዚህ በላይ ምን ይሰጠናል? ልጅ መሆን እንደው እኮ አንድ ሀብታም እኮ እንኳን ልጅህ እኮ ቤት እንደር ብንለው ሊያስጠጋን ይችላል። እግዚአብሔር በነፃ ልጅ ሲያረገን ለዚያው በዚህ ዘመን እኮ ልጅ ለመሆን የአንድ ሀብታም ልጅ ለመሆን ራሱ ልጁ ነው እንኳን አባትየው ከሞተ በኋላ እኮ ልጅነትን በፍርድ ቤት ለማሳወጅ ስንት መከራ አለው። ክርስቶስ ግን ልጅ ያደረገን አስከፍሎ ሳይሆን ደም ከፍሎ ነው። ደም ከፍሎ ልጅ አደረገን። ስጋውን ከፍሎ ልጅ አደረገን። ራሱን ሰጥቶ ጸጋ ዘአሕዛብ የሚባል ክርስቶስ ራሱን ጸጋ አድርጎ ሰጥቶ እኛን ለልጅነት አበቃን። እንግዲህ ወዲያ እናንተ መጻተኞች አይደላችሁም፣ የቅዱሳን ቤተሰቦች ናችሁ እንጂ እስመ ዲበ መሰረተ ነቢያት ወሐዋርያት ተሐነጽክሙ፣ በነቢያት በሐዋርያት መሰረት ላይ ቁማችኋል። እንዘ እብነ ማይዘንቱ ክርስቶስ ውእቱ፣ የማይዘኑ ራስ መነሻው መጋጠሚያው ክርስቶስ ሆኖ በነቢያት በሐዋርያት መሰረት ላይ ስለቆማችሁ እናንተ እንግዲህ የእግዚአብሔር ቤተሰቦች የቅዱሳን ባላገሮች፣ ቅዱሳን እምነታቸውን ከያዛችሁ ሀገራቸውም ሀገራችሁ ነው። ሀገራቸው ሀገራችሁ ነው። ርስታቸው ርስታችሁ ነው። መጠጊያቸው መጠጊያችሁ ነው። ድካማቸው ድካማችሁ፣ ሃይማኖታቸው ሃይማኖታችሁ፣ ግብራቸው ግብራችሁ፣ እምነታቸው እምነታችሁ ከሆነ እናንተ ርስታችሁም ርስታችሁ ስለሆነ በዚህ ደስ ይበላችሁ ይላቸዋል። የኤፌሶን ሰዎች ማለት ነው። ስለዚህ እሱ መከራ ተቀብሎ እኛን ልጆቹ ያደረገን ከርስት ያላወጣን መድኃኔ ዓለም ስሙ የተመሰገነ ይሁን። አሜን በሉ። አሁን የቅዱሳን ቤተሰቦች መሆናችን ከዚህ በላይ ምን አድርጎናል? ከባርነት አውጥቶ ወዳጅ፣ ከወዳጅ አውጥቶ ልጅ። ይብለክሙ አግብርቴ አላ አይርክቴ አንትሙ። ክርስቶስ እንዴት እንዳሳደገን ተመልከቱ። በተለያየ ነገር ነው የጠራን። በግ ብሎ ጠርቶናል። ከፍየልነት ከአውሬነት ከሰይጣንነት ከአውሬነት አውጥቶ ከፍየልነት አውጥቶ በግ፣ ከበግነት አውጥቶ ሰው፣ ከሰውነት አውጥቶ አገልጋይ፣ ከአገልጋይነት አውጥቶ ይብለክሙ አግብርቴ ወዳጅ፣ ከወዳጅነት አውጥቶ ልጅ፣ ከልጅነት በላይ አካል አድርገን ንሕነ አባል ወውእቱ ርእስ፣ እሱ ራት እኛ ሕዋሳት ስለሆን ማለት። አሁን አንድ ክርስቲያን የክርስቶስ አካል ነው። እጅ ነው፣ እግር ነው፣ ዓይን ነው። አንድ ክርስቲያን የክርስቶስ አካሉ ነው። ምንም ተመልከቱ። ተፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ ይላል ቅዱስ ጳውሎስ። እንካ እንዲህ ከሆነ የክርስቶስ አካሎች ስትሆኑ፣ የክርስቶስ አካሎች ከሆናችሁ የክርስቶስን አካል ወስዳችሁ የአመንዝራ አካል ልታደርጉት ትወዳላችሁን ይላል። እንግዲህ በብሉይ ኪዳን እንደምታውቁት በብሉይ ኪዳን ዘመን የሚሰዋ መስዋዕት አለ። ከሚሰዋው መስዋዕት አንዱ ፍየል ነው። የፍየል ሙክት ይሰዋል። አንዱ ይሰዋል ወደ ውስጥ ማለት ተሰውቶ በቤተ መቅደሱ ስርዓት ይፈጸምበታል። አንዱ ደግሞ ሊቀ ካህናቱ ከፍየሉ ላይ እጁን ይጭንበትና እጁን ሲጭንበት ሊቀ ካህናቱ የሕዝቡ ኃጢአት በሱ ላይ አድሮ ከዚያ በኋላ ፍየሉ ኃጥእ ይሆናል ማለት ነው። አያችሁ፣ ፍየሉ ባልሰራው ኃጢአት እንዲያርጎ ያንን ኃጢአቱን የሕዝቡን ኃጢአት እንዲያርጎ ፍየሉን ሲጭንበት የሕዝቡ ኃጢአት ከፍየሉ ላይ ይሆንና በረሃ ሄዶ ይሞታል ማለት ያ ፍየል። ይሄ ስለኛ ኃጥእ ተብሎ ከከተማ ወጥቶ የተሰቀለ ክርስቶስ ነው። እንዲያ ብሎ ይሆን ነሳ ደዌነ ወጾረ ሕማመነ እንደተባለ ያ የነሱን ኃጢአት ይዞ እንደሚሄድ ክርስቶስ የኛን ኃጢአታችን ሳይሆን በኃጢአታችን የሚመጣውን ፍዳ ተቀብሎ የተሰቀለ ነው። ከዚያ አያይዞ ምን ይላል? ልክ ሊቀ ካህናቱ ፍየሉን ሲነካው ፍየሉ ኃጥእ እንደሚሆን ሁሉ ዘማዊን የነካም ዘማዊ ይሆናል። እንኪያስ ከዘማዊ ጋር አካሉ አንድ ይሆናል። ያ ፍየል ኃጢአት ሳይኖርበት ሊቀ ካህናቱ የሕዝቡን ኃጢአት እንዲያርፍበት በአካሉ ስለነካው ፍየሉ ኃጥእን ሆኖ እንደሚሄደው ሁሉ አካላችሁን ወስዳችሁ የክርስቶስ አካል ነውና እንዴት አመንዝራ ታደርጋላችሁ? አንድ ሰው በሰው አካል መበደል አይችልም። እግዚአብሔር ያሳያችሁ። አሁን አንድ ሰው እንዲያርገን እጁን ተቀብለን ሳማ በአንተ እጅ ይህን ሰዓት እስኪ መሞቁልበት ይባላል አይባልም? እስኪ ንገሩኝ። ይባላል አይባልም? አካላችን የማን አካል ነው? የምንበድል በክርስቶስ አካል ነው ማለት ነው። ለዚህ ነው ቅዱስ ጳውሎስ
የራሳችሁ አይደላችሁም የሚለው ማለት መብት ያለን ዛሬ ነው። ዛሬ መብት ያለን መስሎን ባለ አካላችን እንበድልበታለን። ነገ ክርስቶስ ግን በገዛ አካል በደላችሁ ብሎ ቁና ይሰፍራል ማለት ነው። ዋጋ ይሰጣል። እኔ ቀድሼ ሰጠው አንተ አርከስ አስረከብከኝ ብሎ እንዲህ ያደርጋልና እንዲህ ወሰባ ቤቱ የክርስቶስ ሕዋሳቱ ቤተሰቦቹ ናችሁ ብሎ ይናገራል። ከዚህ ማዕረግ ነው ያደረሰን። አካል ለመሆን በቅተናል። ስለዚህ ሌላ ሰው ደግሞ ክርስቲያንን ቢንቅ፣ ቢያጣጥል፣ ቢቆርጥ፣ ቢጋረፍ፣ የሰውን አካል ቢሰድብ የክርስቶስን ሕዋስ ነው የሚሰድበው ማለት ነው። ብንበድልም በክርስቶስ አካል እንበድላለን። ሌላን አካል ብንበድልም የክርስቶስን አካል አንተ ሰው ለዚያ ሰው ክርስቶስ እንደሞተለት ትረሳለህን ይላል። ለዚያ ሰው ክርስቶስ ሞቶለታል። እንግዲህ ክርስቶስ የሞተለት ሰው በአንተ ምክንያት ሊሰናከል ይገባዋልን ይላል። ክርስቶስ የሞተለት ሰው ማንም ክርስቲያን ክርስቶስ የሞተለት ሰው ነው በእውነቱ ማለት ማንም በክርስቲያንነቱ ይሄንን ነው የነገረን። አሁን ሁለተኛ ሲናገር እናንተ እንግዲህ ወዲያ መጻተኞች አይደላችሁም፣ ከእምነት የሃይማኖት እንግዶች አይደላችሁም። ለምን? ሰብአ ሀገሪቶሙ ለቅዱሳን የቅዱሳን ሐዋርያት የእምነታቸው ልጆች ባላገሮች ናችሁ። ሃይማኖት ሀገራችሁ ነው። ወንጌል እንግዳችሁ አይደለም አለ። መጀመሪያው አንዱ ትርጉም ይሄ ነው። እሚዜሰ ይኮንክሙ ነግደው ፈላሴ እናንተ ለወንጌል እንግዳ አይደላችሁም። የተዋሕዶ ልጆች የኦርቶዶክስ ተዋሕዶ ቤተሰቦች ምዕመናን ለወንጌል እንግዳ አይደለንም። ወንጌልን ኑረን የምናሳይነን እንጂ ወንጌል የምንነገረን አይደለንም። በእውነቱ ቤተ ክርስቲያን ወንጌልን በኑሮ የምታሳይናት ከመናገር በላይ ቅዱስ ጳውሎስ አኮ በአጽምዖቱ ዘትጸድቁ አላ በገቢሮቱ ስለሰማችሁት የምትድኑ አይምሰላችሁ ስለሰራችሁት ነው እንጂ እንዳለ ሌላው ወንጌልን እየተናገረ ወንጌል ሰበኩ ይላል። ለዚያውም የግሉን ወንጌል ነው ወደማይታወቅ ወደ ልዩ ወንጌል ይወስዷቸዋል ብሏል ቅዱስ ጳውሎስ። ወንጌል ወደ አይደለ ወንጌል በወንጌል ልክ በክርስቶስ ስም የሚመጣ ሐሰተኛ ክርስቶስ እንዳለ በወንጌል ስም የሚመጣ ሐሰተኛ ወንጌል አለ። ወንጌልን አጣመው ለፈቃዳቸው የሚሰብኳት ማለት ነው። ስለዚህ እናንተ ምዕመናን የኤፌሶን ሰዎች ወንጌልን እናንተ ከሐዋርያት ተምራችኋልና የወንጌል እንግዶች አይደላችሁም። ለወንጌል እናንተ እንግዳ አይደላችሁም። ሌላ ሰው ወንጌል ሊሰብካችሁ አያስፈልግም። ሰብአ ሀገሪቶሙ ለቅዱሳን የጴጥሮስ የጳውሎስ የሐዋርያት የወንጌላቸው ልጆች ናቸው ማለት ነው። ሌላ ሰው ማንም ወንጌል ሊሰብከን ሲመጣ እምቢ ማለት አለብን ማለት እምቢ ማለት አለብን አላችሁ። አሁን እናንተ ቤት ግቢያችሁ መጥቶ አሁን አንድ ሰው የድመት ቤት ልስራ ቢል እሺ ትላላችሁ? ለምንድን ነው እሺ የማትሉት? እንደዚህ እኮ ነው የሚያደርጉት ማለት ነው። ወንጌልን እየኖር ነው እየበላ ነው እየጠጣ ነው ክርስቶስን ሊነግሩን ይመጣሉ። አለማፈር እኮ ነው ማምላክ፣ አለማፈር ማለት ነው። እንዲሁ አይነት ደረቅ ይኮናል ሰው እንደ ድንቁርና ያለ ጌትነት እኮ የለም። በጣም አይምሮን አሳጥቶ የሚያሳብድ በእውነቱ ማለት ነው። እኔ ተደጋጋሚ እናገረዋለሁ። አሁን ለአንድ ሰው ሄዶ እናቱን አቶ ገሌ አቤት እቺ ወይዘሮ ገሌ ትባላለች እናትህ ናት። ይሄ እብደት ነው አይደለም? እብደት ነው። አባት ነው ይሄ የሚያውቀውን ያሳደገውን። እኛ ክርስቶስ የሚነገረን አይደለንም የምንኖረው ነው። ልደቱን ከቤተልሔም የምናከብርለት በየቀኑ ቅዳሴ ስንገባ ስቅለቱን በመቅደስ የምናከብርለት እኛ እኮ ነን የምንኖረው። በቆቤ አክሊለ ሦኩን የምሰብክለት በቀሚሴ ከለሜዳውን የምሰብክለት እኔ ነኝ። ውስጣችን ባይረባም ቢሆን የሚቀለድበት እኮ አይደለም። የክርስቶስ ወንጌል የሚኖር ነው። ለወንጌል እንግዶች አይደላቸው። ኦርቶዶክስ ወንጌል እንግዳዋ አይደለም። የወንጌል ቤተሰብ ናት፣ ነዋሪ ናት። ሰብአ ሀገሪቶሙ ለቅዱሳን የቅዱስ ጳውሎስን ምናኔውን ምናኔ፣ ጵጵስናውን ጵጵስና፣ ስርዓቱን ስርዓት፣ ስብከቱን ስብከት፣ ትርጓሜውን ትርጓሜ፣ ቁርባኑን ቁርባን፣ ቅዳሴውን ቅዳሴ አርጋ ሀገሩን ሀገር የምታደርግ ኦርቶዶክስ ናት። እና እንዲህ ስለሆናችሁ የወንጌል እንግዶች አይደላችሁም። አትፍሩ፣ አትደናገጡ። እናንተ የወንጌል ቤተሰቦች ናችሁ። ሰብአ ሀገሪቶሙ ለቅዱሳን እናንተ ለሃይማኖትም እንግዳ አይደላችሁም። ሃይማኖት ሊያስተምሯችሁ አያስፈልግም። እንዴት? ሰብአ ሀገሪቶሙ ለቅዱሳን እናንተ የቅዱሳን ባላገሮች ናችሁ።
የጴጥሮስ የእውነተኛው አለት ክርስቶስ ወልደ መኑ ውእቱ ሲባል መነይ ይብልዎ ሰብለ ደቂቀ ጓለ እመሕያው ሲባል አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር አብ የባሕሪ ልጁ ኢየሱስ ክርስቶስ ነ ብሎ የአብ የባሕሪ ልጅ ብሎ በመሰከረው በጴጥሮስ አለት ላይ የቆመ አንተ ኮክ ወዲበዛቲ ኮክ አሐንጻ ለቤተ ክርስቲያኔ ወይክልዋ አናቀጸ ሲኦል ተብሎ የተነገረል አናቀጸ ሲኦል እሙንቱ እለ ንስጥሮስ የሲኦል ደጆች የተባሉ በትምህርታቸው በር አፍገምግመው ሲኦል የሚያወርዱ እነ ንስጥሮስ ናቸው። እነዚያ የማይችሏት በጴጥሮስ አለት የቆመች ተዋሕዶ ቤተክርስቲያን ናት። በጴጥሮስ አለት የጴጥሮስ የሃይማኖቱ ባላገሮች ናችሁ፣ ታውቁታላችሁ። ሃይማኖት የሚባለውን ሀገር እንግዳችሁ አይደለም። አሁን ባህር ዳር በየት ነው ብላችሁ ጠይቃላችሁ፣ ታውቁታላችሁ። ጀልባውን ዝም ብሎ መንዳት ነው። ሃይማኖት ሀገራችሁ እንግዳችሁ አይደለም። የሃይማኖትን ሀገር የሚያሳያችሁ ለእናንተ አያሻችሁም። የጴጥሮስ ባላገሮች ናችሁ። ሐዋርያት ጌታ ቁርባን ነኝ ዘበላ ሥጋዬ ወሰቴ ደሜ ሲል አኮኑ ዝንቱ ወልደ ዮሴፍ ዘነአምር አባሁ ወእሙ እፎ ይክል ይሃበነ ሥጋሁ ንብላ። የዮሴፍ ልጅ አይደለም ሎቱ ስብሐት እንዴት ሥጋውን ሊሰጠን ይቻላል እያሉ ሲያንጎራጉሩ ሐዋርያትማ ብለው ውስጣቸውን በደም ስላልጠነከሩ ያን ጊዜ እጹብ ዝንቱ ነገር መኑ ይክል ሰሚዖት እዚህ ላይ እንኳን ጥሩ አላለም እንዴ ይህን ማን ሊሰማለት ነው ይላሉ። ውስጣቸውን ነው ኋላ አንትሙኑ ትፈቅዱኑ ትውሩ አላቸው። እናንተም ልትሄዱ ነው አላቸው። ብድግ አድርጎ ቅዱስ ጴጥሮስ እግዚኦ ሀበ መኑ ነሐውር እንዘ ቃለ ሕይወት ዘላለም ብክ አለው። የዘላለም ሕይወት አንተ እያለ ወዴት እንሄዳለን? እኛ ክርስቶስን ለማኝ አጓዳጅ የምናደርገው ሳይሆን የዘላለም ሕይወት ክርስቶስ አንተ ነህ ብለን ዮሐንስ 6:68 ላይ ጴጥሮስ ባቆመው የእምነት አለት ላይ የቆምን ስለሆን ሰባ ሀገሪቶሙ ለቅዱሳን የጴጥሮስ የሃይማኖቱ ሀገር ተመልከቱ። እለሰ ይከፍልዎ ለክርስቶስ እሙንቱ ይትከፈሉ ክርስቶስን ከሁለት የሚከፍሉ ባሕርየ ትስብእቱን ከባሕርየ ጌትነቱ የሚያሳንሱ እነሱ ከክብር ተከፍለው ይቀራሉ። ንሕነሰ ንፈልጦ ለአሐዱ ክርስቶስ ሀበ ክልኤቱ ህላውያት ወይ ሀበ ክልኤቱ አካላት። እኛ ከአንድ ክርስቶስን ወደ ሁለት አካል ወደ ሁለት ባሕርይ አንከፍለውም ብሎ የተናገረ የቄርሎስ የሃይማኖቱ ቤተሰቦች ናችሁ። የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ኢቲ ወላዲተ እግዚአብሔር በሥጋ ድንግል ማርያምን ወላዲተ አምላክ ብሎ ማመን ክርስቶስን የባሕርይ አምላክ ብሎ ማመን የበቃ ሃይማኖት ነው ብሎ የተናገረ የቄርሎስ ቤተሰቦች፣ የአግናጤዎስ ቤተሰቦች፣ የዮሐንስ አፈወርቅ ቤተሰቦች፣ የኤጲፋኒዎስ ቤተሰቦች፣ የጎርጎርዮስ ቤተሰቦች፣ የባስልዮስ ቤተሰቦች፣ የቅዱስ ያሬድ ቤተሰቦች፣ የሌሎች የአባ ጊዮርጊስ ቤተሰቦች፣ የአቡነ ተክለ ሃይማኖት ቤተሰቦች ናችሁና ሰባ ሀገሪቶሙ ለቅዱሳን እናንተ የቅዱሳን የትምህርታቸው የሃይማኖታቸው ባላገር ናችሁ። እንኳን ባላገር ሆነ በእውነቱ ማለት ነው። የምን ባላገር? ባለ ሀገር ማለት እኮ ነው። ባላገር ማለት ባለ ሀገር ማለት ነው። የምን ባላገር? የሰማይ ባላገር፣ የእምነት ባላገር፣ የሥርዓት ባላገር፣ የቁርባን ባላገር፣ የጭምትነት ባላገር፣ የትህትና ባላገሮች ነን እኛ። የምናውቅ ስርዓት ያለን እንኳን ፍቅራችን ጠባችን የሚያስቀና እኮ ነን ኦርቶዶክሳውያን። ሰው እኮ ሃይማኖት የሌለው ሰው እኮ እንኳን ፍቅሩ ጠባ ያውቅ። ሰሎሞን ይናገራል፣ ብልህ ሰው እንኳን ፍቅር ጠባ ያውቃል ይላል። ምክንያቱም የሚታረቅበት ቀን እንደሚመጣ ስለሚያውቅ ተጣላ ብሎ ምስጢር አያወጣም። ስለዚህ ብልህ ሰው ጠባ ያውቃል ማለት ነው። ጠብ አላችሁ የላችሁም? ባላገር ናችሁ አይደላችሁም? ለዚህ ሀገር የዳረገን እግዚአብሔር የተመሰገነ ይሁን። ሀገር የተባለ ማን ነው? ሃይማኖት። ሀገር የተባለ ማን ነው? ወንጌል። ወንጌል ሀገር ነው። ለዚህ እንግዳ አይደላችሁም። ለመንግስተ ሰማያት እንግዶች አይደላችሁም። ለሥርዓት እንግዶች አይደላችሁም። እናንተ ለእግዚአብሔር አምልኮ እንግዶች አይደላችሁም። ታውቁታላችሁ። ተመጥሮ ሳይኖርበት ከታች ጀምሮ ሲፈስ የመጣ ነው። የነቢያት ከክርስቶስ፣ የክርስቶስ ከሐዋርያት፣ የሐዋርያት ከሐዋርያውያን አበው፣ የሐዋርያውያን አበው ከሊቃውንት፣ ከመነኮሳት፣ የመነኮሳት ከሰማዕታት፣ የሰማዕታት ከነቅዱስ ያሬድ፣ ከነቅዱስ ያሬድ፣ ከነቅዱስ ላሊበላ፣ የነቅዱስ ላሊበላ ከና አቡነ ተክለ ሃይማኖት፣ የነሱ ደግሞ ከና አባ ጊዮርጊስ፣ የና አባ ጊዮርጊስ እያለ ከነ መምህር እስድሮስ እዚህ ሲያያዝ የመጣውን የምታውቁ የወንጌል የትርጓሜ የቅዳሴ የማህሌት
ባላገሮች ናችሁ፣ ይሄን ሁሉ ታውቁታላችሁ ይላል። ከቃሉ ጋር ናችሁ። አንድ በዚህ ተቻዋለሁ። ወደ ትምህርታችን እናንተ እንግዶች አይደላችሁ። እስኪ በሉ እናንተ እንግዶች አይደላችሁም በሉ። አቤት በሉ። አሁን እንግዲህ እዚህ በኋላ እንዲህ አታርግ፣ ገዳም አትሳለም፣ እንደዚህ አታርግ፣ አታስቀድስ፣ ለታቦት እንደዚህ ነው፣ ባህል እንደዚህ ነው ሲባል ጌታዬ እኔ ለዚህ እንግዳ አይደለሁም። የትምህርት ባላገር ነኝ፣ እኔ የወንጌል ባላገር ነኝ፣ የሃይማኖት ባላገር ነኝ፣ የመጽሐፍ ቅዱስ ባላገር ነኝ። እኛ በሰጣነው መጽሐፍ ቅዱስ ይመጻደቁበት ጀመር እኮ። ቀምረን ያቆየነው፣ ቆጥረን የጠበቅነው፣ ተርጉመን ያስተማርነው እኮ እኛ ነን። እኛ ባቆየነው መጽሐፍ ቅዱስ አታውቁትም ይባላል። አንድ ሰውዬ ነበር፣ አንድ ሌባ እና ገበያ ሄዶ እንግዲህ ድሮ ታውቃላችሁ ጋቢ የሚገዛው ገበያ ነው። እና ገበያ ገዝቶ ያው ገበሬው በትከሻው ነው የሚይዝ ጋቢ በትከሻው ዞታል። ኋላ ሲጋፋ አንዱ ብድግ አድርጎ እዚህ ላይ ያደርገዋል ትከሻው ላይ። ያኛው ሰውዬ ጋቢ ጠፍቶት ይፈልጋል። ወይኔ ጋቢ ወይኔ ጋቢ ወይኔ ጋቢ ምን ነው አልጠፋኝ መና እንደኔ እንዲህ አድርጋ አትዝም። ጋቢው ግን የማን ነው? የሰውየው ማለት ነው። ማለት የሰውየውን ጋቢ አይናውጣ ይሏቸዋል። ይሄ ነው ማለት ነው። የሰውየውን ጋቢ ወስዶ እንደዚህ አድርጋ አትዝም ይላል ማለት ነው። እኛው ያቆየነውን መጽሐፍ ቅዱስ እኛው ቁጥሩን የጠበቅነውን እኛ እንዳይጣመም የጠበቅነውን መጽሐፍ ቅዱስ አታውቁም። እንዲሁ እኮ አይድረስ እኮ ነው። እናት ለልጇ ምጥ አስተማረች ማለት ይሄ ነው። እኛ እንግዳ አይደለንም። ለምን ነጠላ ታደርጋላችሁ? ለምን ታስቀድሳላችሁ? ለምን ታቦታላችሁ? ይሄን እናውቀዋለን። ለኛ ለዚህ ትምህርት እንግዳችን አይደለም። የአበው ልጆች ነን፣ የሐዋርያት ልጆች ነን፣ የነቢያት ልጆች ነን። ትንቢቱንም ተመልከቱ። እስመ ዲበ መሰረተ ነቢያት ወሐዋርያት ታነጽክሙ፣ በዚያ መሰረት ላይ ቁማችኋልና እንግዶች አይደለም። እኛ ኢትዮጵያውያን ደግሞ ለዚህ እንግዶች አይደለንም። ሚስዮናውያን መጥተው ሲሏቸው ናጼ ፋሲልን፣ ናጼ ሚኒሊክን፣ ናጼ ዮሐንስን ወንጌል ኢትዮጵያ ውስጥ እንስበክ ሲሏቸው አሰበካችሁ በዚያ አረማውያን አሉላችሁ ሂዳችሁ ስበኩ፣ እኛ ለወንጌል እንግዳ አይደለንም ብለዋል። እኛ ለወንጌል እንግዶች አይደለንም፣ እናውቀዋለን። ስለዚህ ትንቢት እንግዳችን አይደለም። አሁን ይሄን ነው ልነግራችሁ የፈለኩት በእውነቱ ትንቢት እንግዳችን አይደለም። እንዴት? ትንቢቱ የኖረ እዚህ ጣና ቂርቆስ ነው፣ እናውቀዋለን። ትንቢቱ እዚህ ነው። ታቦተ ጽዮን ተማርካ መጣ የኖረችው እዚህ ነው። እዚህ ኖረች፣ እዚህ አረፈች። ጎጃም መርጡ ለማርያም አረፈች። ወሎ ተድባበ ማርያም አለፈች አረፈች። ዛሬ አክሱም ጽዮን አለች። በእውነቱ ማለት የለችም እያለ የሚያሟርት አለ። ሌባ ነው ይሄ በእውነቱ ማለት ነው። አለች ታቦተ ጽዮን 12000 ሌዋውያን መጥተው ብሉይ ኪዳንን ይዘው መጥተው እዚህ ሲተረጎምበት ኖሯል በእውነቱ ማለት ነው። በቀዳማዊ ምኒልክ ዘመን ከሰሎሞን ጀምሮ ከ600 ዓመት በላይ የሰፋ ዘመን ሲተረጎምበት ኑሯል። እዚህ ታቦተ ጽዮንን ይዞ የመጣው የሊቀ ካህናቱ የአዛሪያስ መቃብር እዚሁ ነው ያለ። ብሉይ ኪዳኑ ሲተረጎም የነበረ እዚህ ነው። በእነዚህ በአራቱ ቦታዎች ኢትዮጵያ ውስጥ ብሉይ ኪዳን ሲተረጎም ስለኖረ እኛ ትንቢት እንግዳችን አይደለም፣ እናውቀዋለን። በነቢያት የትንቢት መሰረት ስለቆም ስለ ክርስቶስ ሌላ ሊነግረን አያሻንም። ወይ ከጉኑ ደቂቅኪ ምሁራነ እምሃበ እግዚአብሔር ተብሎ የተነገረልን እኛ ነን። ከእግዚአብሔር የተማርን እግዚአብሔር በልግስና የሰጠን ትንቢትን ቆጥረን ያቆየን። ሌላው ሀገር ሁሉ አሳማ ሲበላ እኛም ማንበላ እኮ ኦሪታውያን ነን። ሕጋችን የሚመሰክር አነጋገራችን የሚመሰክር ታቦት አወጣጣችን የሚመሰክር ብሉይ ኪዳን የምግብ ምርጫችን እንኳን ብሉይ ኪዳን እንደነበረን የሚያጠይቅ ነው። አሁን ግብጾች ክርስቲያኖች ናቸው፣ አሳማ እንዲያ ይላሉ። ሶሪያ ክርስቲያኖች ናቸው፣ እንዲያ ይላሉ። ለምን ሲባል የብሉይ ኪዳን መነሻ ስለሌላቸው እግዚአብሔርም እንደው ሕግ አላጠበቃቸውም። እነዚህ መጀመሪያም እንደዚያ ነበር፣ ይመኑ ተዋቸው ብሎ ይሄን ምሯቸዋል። እኛ እንብላ እንዳትሉ እስመለዘ ብዙሃ አማይጸንዎ ብዙሃ የተሐሰስዎ፣ ብዙ ከተሰጠው ሰው ብዙ ይጠበቅበታል። እኛ ብሉይ ኪዳን አለ። ብሉይ ኪዳን ይዘን የኖርን እዚህ ነው። ታቦተ ጽዮን ያረፈችበት ብሉይ ኪዳን እዚህ ሲተረጎም ኖሯል። ያ የተተረጎመው ክርስቶስ ተወለደ። ሲወለድ ኢየሩሳሌም አሰደደችው። እኛ ደግሞ በእንግድነት ተቀበልነው። እዚህ በእንግድነት ተቀበልነው። በእንግድነት ተቀብለነው ካሳረፍንበት ቦታዎች በጣም ብዙ ቦታዎች የኢትዮጵያ ገዳማት ሁሉ አርፋን። አንዱ እዚህ 3 ወር ከ10 ቀን ክርስቶስ ከነናቱ የተቀመጠበት ቦታ ይሄ ቦታ ነው። ከዚህ ቦታ መቀመጥ እንዴት መታደል ነው በእውነቱ ማለት ነው።
ክርስቶስ ከነናቱ ከተቀመጡበት ቦታ ላይ ቁጭ ብሎ ማደር እንዴት መታደል! አሁን እኮ እናንተ የተቀመጣችሁበትን እግር እኮ እመቤታችን ረግጠዋለች። እመቤታችን እንዲያውም አባ ጊዮርጊስ መኑ እምከፈለኒ እጹር አሳይኒ ያለ ወለተ መድኃኒት ያችን የመድኃኒት እናት የመድኃኒት ልጅ የድንግል ማርያምን እንዲያው በስደቷ ጊዜ ጫማዋን ተሸክሜ እንድዞር ማን እድል በሰጠኝ ነው የሚለው። ትቢያዋን ምን ነው በላስኩት እድል አግኝቼ የአምላክ እናት የረገጠችውን መርገጥ እንዴት መታደል ነው! የአምላክ እናት በዋለችበት መዋል ባደረችበት ማደር ሲገኝ እግዚአብሔር ስለፈቀደ የመሳ ሳንቲም ስላላችሁ የመጣችሁ እንዳይመስላችሁ፣ እግዚአብሔር ስለፈቀደ ነው። እግዚአብሔር እንኳን ከገዛ ቤቱ ከወዳጁ ቤት እንኳን የማይወደውን ሰው አይልክም። ከወዳጁ ሰው እንኳን ማለት ነው የሚወደውን ነው የሚለው። እግዚአብሔር ለክፉ ሰው እኮ እንግዳ አይሰጠውም። ስለዚህ እግዚአብሔር እናንተን እዚህ ያመጣችሁ ሁላችንም ያመጣን በይቅርታው በቸርነቱ ብዛት ነው። በሀብቱ ስቦ ነው ያመጣን። ማንም ሰው ተገብቶት እዚህ ቦታ የተቀመጠ ሰው የለም። በቸርነቱ ይሄን አስረግጦናል። እዚህ እኛ እንግዳ አድርገን ተቀበል ነው። እኛ እንግዳ ሆኖ ሲመጣ ተቀበል ነው። ከዚያ በኋላ የመጀመሪያው የሐዲስ ኪዳን የክርስትና ቤተሰቦች የሚባሉት ክርስቶስ፣ ድንግል ማርያም፣ ቅዱስ ገብርኤል፣ ቅዱስ ዑራኤልም አለ፣ ሰሎሜ፣ ዮሴፍ እነዚህ የሐዲስ ኪዳን ቤተሰቦች ናቸው። እነዚህ መጥተው 3 ወር ከ10 ቀን እዚህ ተቀምጠዋል። እመቤታችን የረገጠችው አሁን ወንዶቹ ታዩታላችሁ ጧት እዚያ ላይ አለ የአህያይቱ ዱካ ሁሉ አለ አለቱ ላይ ተቀርጾ ማለት ነው። ስለዚህ እናንተ ክርስቶስን አይጻዳተ ኢትዮጵያ ይደነግጻ ተብሎ እንደተነገረ በፈሪሃ እግዚአብሔር ልቡና በትሑት ሰብናት ስለተቀበልነው እኛ ክርስቶስን በእንግድነት ስለተቀበልነው እናንተ ደግሞ ለመንግስተ ሰማያት እንግዶች አትሆኑም። ሰብአ ሀገሪቶሙ ለቅዱሳን የቅድስት ድንግል ማርያም የወላዲት አምላክ የሀገሯ ባላገሮች ቤተሰቦች የዮሴፍ የሰሎሜ ቤተሰቦች የቅዱስ ገብርኤል የዑራኤል ቤተሰቦች ናችሁ እንጂ እናንተ መጻተኞች ስደተኞች አይደላችሁም። ይሄንን ቦታ የረገታችሁ በዚህ ቃል ኪዳን የተማጸናችሁ በተሰደደው ስደቱ የተማጸናችሁ ይህንን አክብራችሁ የተሳለማችሁ ሁሉ እናንተ መጻተኞች አይደላችሁም፣ ርስት ተካፋዮች ናችሁ። የድንግል ማርያም ሀገር ሀገራችሁ ነው። ስደቷን ስደት አድርጋችሁ የተሰደደችበትን ቦታ ያያችሁ የተሳለማችሁ ሁሉ የድንግል ማርያም ሀገራችሁ ነው። ሀገሯ ሀገራችን፣ ርስቷ ርስታችን እንዲሆን እሷም ራሷ ርስት ናት። ርስት አንቲ በኀበ ኩሉ መካን ርስት አንቲ፣ በቦታ ሁሉ አንቺ ርስት ነሽ። በቦታ ሁሉ ርስት አንቲ፣ አንቺ በቦታ ሁሉ ስምሽ ከፍ ያለ ነው፣ የሰለጠነ ነው። ብትጠራ የሰለጠነ ስም አላት በእውነቱ ማለት ነው። የእሷ ርስት ተካፋዮች ያደረገን ፈጣሪያችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ለዚህ ርስት ስለጠራን ስለወደደን ነው ይህንን ያካፈለን። ሌላው 1 2 3 ነገር ልናገርና ልጨርስ። ስለዚህ ታቦተ ጽዮን ያረፈችበት ሌዋውያኑ የረገጡት እናታችን ቅድስት ድንግል ማርያም ልጇን ይዛ 3 ወር ከ10 ቀን የተቀመጠችበት ኢትዮጵያ ለድንግል ማርያም ርስትነት የተሰጠችበት ቦታ እዚህ ነው። እንሂድ ሄሮድስ ሙቷል እንሂድ ሲላት ራያች ነፍሳይ ገዳይ ሀገር ናት ብላ ነበር እሷ። ይቺ ሀገር ግን እግዚአብሔርን ትፈራለች ስትል አይ እንግዲህ ጊዜው ደርሷልና እንሂድ እሱም ሙቷል፣ ይችን ሀገር ከወደድሻት ግን ርስት አድርጌ እሰጥሻለሁ ብሎ ስለጠራት ስለሰጣት በዚህ ምክንያት አንቺ ግን ሂጅ ብሎ መልአኩ ለዮሴፍ ጻና ብሎ ስለተናገራት ጻና ማለት ጫናት ማለት ነው በግዕዝ ምን ሆነ? ስለዚህ ምን ማለት ነው? ጣና ተብሏል ማለት ነው። በዚህ ምክንያት ጣና ተብሏል። ስለዚህ እግዚአብሔር ለዓለም ድንግል ማርያምን እናት ትሁናችሁ ብሎ በዮሐንስ በኩል የሰጠን ከመስቀሉ ስር በዕለተ ዓርብ ዮሐንስ 19:26 ላይ እንደተቀመጠ ሲሆን ለኢትዮጵያ እናት አድርጎ የሰጣት ግን ገና በ2 ዓመቱ ጣና ቂርቆስ ላይ ስለሆነ ደስ ሊለን ይገባል በእውነቱ ማለት ነው። አሁን እዚህ ኢትዮጵያ ድንግል ማርያምን በእናትነት ከተቀበለችበት ቦታ ነው የተቀመጥነው። ኢትዮጵያ ድንግል ማርያም እናት አድርጋ የተቀበለቻት እዚህ ነው። የዚህ ርስት ተካፋዮች ስለሆናችሁ መጻተኞች ስደተኞች አይደላችሁም ያለ ለዚህ ነው። የቅዱሳን ነቢያት የትንቢታቸው፣ የቅዱሳን ሐዋርያት የስብከታቸው፣ የቅዱስ ቂርቆስ ደግሞ የሰማዕትነቱ ተካፋዮች ናችሁ። የቅዱስ ቂርቆስ በጣም ያስደንቃችኋል። ቅዱስ ቂርቆስ ቅዱሳን
መከራ የሚቀበሉ በምን ይመስላችኋል? ለምን ይመስላችኋል? ለራሳቸው ብቻ አይደለም ለኛ ጭምር ነው። ይህን ቅዱስ ጳውሎስ ተናግሮታል። መቼም ያልታደለ አይምሮ ለተንኮል ወደር የለውም። አሁን ለክርስቶስ ነው እንጂ ለኛ የመከራ የተቀበለ ቅዱሳን ደግሞ ለኛ ተቀብለዋል ይላል ደግሞ ማለት ነው። አዎ እንዳፋይ ቀና ጎዳና ይላል ገበሬ። ግን ምን ይላል? ንሕነ ነሐምም ከመ አንትሙ ትትፈስሑ ይላል ቅዱስ ጳውሎስ። እናንተን ደስ እንዲላችሁ እኛ እንጨነቃለን። እስኪ በሉ እናንተን ደስ እንዲላችሁ በሉ። እኛ ምን እንላለን? እንጨነቃለን ይላል በሁለተኛ ቆሮንቶስ መልእክቱ ላይ ምዕራፍ 3 ላይ ሲናገር እናንተን ደስ እንዲላችሁ እኛ እንጨነቃለን ይላል። እኛ አሁን ደስ ብሎ ነዚህ የተቀመጥነው ቅዱስ ቂርቆስ እኛ ለኛ መከራ ተጨንቆ ነው። ብዙ መከራ ከፍሎልናል። ያ ቡሩክ ሕፃን የእናቱን እድሜ በሃይማኖት ሽምግልና የበለጠ ሕፃን በእድሜው ወሬዛ በሃይማኖቱ ይለዋል ቅዱስ ያሬድ። በእድሜው ሕፃን በሃይማኖቱ ጉልማሳ ጀግና የሆነ የበረታ ኃያል የሰማይ መስኮት ከፍቶ ለእናቱ አክሊል ያሳየ እናቱን ወደ እሳት አስገብቶ ወደ ክብር የመራት ቅዱስ ቂርቆስ በጣም ደስ ሊላችሁ የሚገባው ደግሞ ኢትዮጵያ ውስጥ የገባው የመጀመሪያው የቂርቆስ ታቦት የጣና ቂርቆስ ነው። ኢትዮጵያ ውስጥ መጀመሪያ ደግሞ ታቦቱን የባረከው ቅዱስ አትናቴዎስ ነው። በጣም ትልቅ በረከት ነው። ሐዋርያዊ የተባለው አትናቴዎስ የክርስቶስን ሃይማኖት ጸንቶ የጠበቀ ከሐዋርያት መቃብር ሂዶ ሰላም ለክሙ ብፁዓን ሐዋርያቲሁ ለክርስቶስ የክርስቶስ ደቀ መዛሙርት ንዑዳን ክቡራን ጴጥሮስና ጳውሎስ ሰላምታ ይገባችኋል ብሎ ሮም ከመቃብራቸው ሲሳለ ከመቃብራቸው አንተም እንጂ ከኛ ማዕረግ ደርሰሃል ብለው ላንተም ሐዋርያ መባል ይገባሃል ስላሉት አትናቴዎስ ሐዋርያው ይባላል። ቅዱስ አትናቴዎስ ለቤተ ክርስቲያን ከ15 ዓመት በላይ የሚሆን የፕትርክና ጊዜውን በስደት ያሳለፈ መከራ የተቀበለ አርዮሳውያን ያሰቃዩት ፍጹም አባት ነው። እሱ ባርኮ የላከው የቅዱስ ቂርቆስ የገድሉ በረከት ያለበት ቦታ ስለመጣችሁ ሰብአ ሀገሪቶሙ ለቅዱሳን አንትሙ የቅዱስ ቂርቆስ ባላገሮች ናችሁ ማለት የቅዱስ ቂርቆስ ሀገርም ሀገራችሁ ነው። እኛ እኮ ብዙ መሪ ያለን ሰዎች ነን በእውነቱ ማለት ነው። ከክርስቶስ የሚያደርሱ ብዙ የሚመሩ አባቶችና እናቶች አሉ። የአቡነ ተክለ ሃይማኖትም ደግሞ ባላገሮች ናችሁ። አዎ አባታችን ተክለ ሃይማኖት ዛሬ 24 አይደሉ? የቅዱስ ክርስቶስ ሰምራ ባላገሮች ናችሁ። 12 ዓመት አሳ በሰውነቷ እስኪመላለስባት ድረስ አጥንቷ አልቆ ስጋዋ አልቆ በአጥንቷ ባህር አሳ እስኪመላለስበት ድረስ የጸለየችው የእናታችን የቅዱስ ክርስቶስ ሰምራን ቃል ኪዳን ብላችሁ ክርስቶስ ለሷ የሰጠውን ቃል ኪዳን አስባችሁ ስለመጣችሁ የቅዱስ ክርስቶስ ሰምራ ሀገር መንግስተ ሰማያት ሀገራችሁ ስለሆነ እሚዜሰ ኢኮንክሙ ነግደ ወፈላሴ እናንተ ከዛሬ በኋላ ስደተኞች አይደላችሁም። አላ ሰብአ ሀገሪቶሙ ለቅዱሳን የነ ቅዱስ ክርስቶስ ሰምራ የርስታቸው ተካፋዮች ናችሁ። የነሱ ሀገር ሰዎች ናችሁ። ይሄ ርስት መቁጠር ይሏችኋል። ይሄ ፍቅር ዝም ብለህ ጎጃሜ ጎንደር እያልክ ብትቻቻል የምትጠቀመው ነገር የለም አይደለም። አሁን እዚህ ደስ የሚለው ደግሞ ጎጃም ጎንደርም የመጣ ሰው አለ አይደል? አላችሁ የላችሁም? አዎ የኛ ርስታችን ርስት የምንቆጥር እንደዚህ ነው። ይሄኛው የሚጠፋ ዘር ነው። የማይጠፋ ዘር የነዚህ ነው የሚቆጠረው። ትክክለኛ ርስታችን ይሄ ነው። የነ ቅዱስ ክርስቶስ ሰምራ ባላገሮች ናችሁ። ይህንን ነው መቁጠር። የአቡነ ተክለ ሃይማኖት ባላገሮች ናችሁ። ደግሞ የአቡነ ተክለ ሃይማኖት ዛሬ 24 ናቸው። ህዳር 24 ቀን ደግሞ አቡነ ተክለ ሃይማኖት ሂደው ከሱራፌል ጋር ያጠኑበት ቀን ነው። ከሱራፌል ጋር ሞኝ አሁን አንዱ መናፍቅ ደግሞ እንዲል ይሆናል። እንዴት ነው አያዝ ያ ሰማይ ሄደው የሚያጥኑ ይላል። ደግሞ ምን አይደል መቼስ ለክርስቶስማ ከባድ ነገር ያደረገው ተክለ ሃይማኖትን ወስዶ ከሰማይ እንዲያጥኑ ማረጉ ሳይሆን ልዑል እሱ ከምድር መምጣቱ ነው። እሱ እንኳን ሰው ሆኗል። እንኳን እሳቸውን መውሰድ የማ ለሰው ካረገው እኮ ትንሽ እኮ ነው። አቡነ ተክለ ሃይማኖት ወደ ሰማይ መውሰድ የማጥቂት ነገር እኮ ነው። እሱ እንኳን ሰው ሆኖ በዚህ ዓለም ተመላልሶ አበመ እያለ አድጎ በጎል ተጥርቆ ዘይጠበድሎ ለሰማይ በደመና ሀደረ ውስተ ቤቱ ለሌዊ ተጠብለለ በአጽርቅት ተብሎ ተነግሮለት ሰማይን በደመና የሚሸፍን ጌታ በጨርቅ ተጠቅሎ በጎል ተጥሎ በብርድ ሰዓት ተወልዶ እንስሳት በስትንፋሳቸው አሟሙቀውት የለምን? ይህን ከማድረግ በላይ
ደም ቆርሶ አፍሶ ስጋ ቆርሶ ከመስጠት ተክለ ሃይማኖትን ወደ ሰማይ መውሰድ ከባድ ነውን? አይደለም። አቡነ ተክለ ሃይማኖትን ወስዶ ከሱራፌል ጋር እንዲያጥኑ ያደረገበት ዛሬ ህዳር 24 ቀን ነው። ብፁዕ አባታችን ቅዱስ አባታችን ኮከበ ገዳም ብርሃነ ዓለም አባ ተክለ ሃይማኖት ለክርስቶስ የኖሩ የእናታቸውን የአባታቸውን ቤት ከፍተው ጌታ ኢየሱስ ክርስቶስ እኔ አንተን ብዬ እየወጣው ነው፣ አንተ ደግሞ የእናት አባቴን ቤት አልዘጋውም፣ አንተ የሰማይ ቤት ግን ከፍተው ቆየኝ እያሉ የወጡት ለክርስቶስ የኖሩ የነሳቸው ባላገሮች ናቸው። ወይ ታሪክ እናንተ ሳይለፉ ማፈስ እኮ ነው። እንደው እኮ አይደረስ እኛ መከራ አልተቀበል አልታሰርን። ያከበርኳቸውን አክብሩና እኔ ለነሱ መንክር እግዚአብሔር በላይ ለቅዱሳኒው ተብሎ ተነግሯል። እኔ ድንቁን የምገልጥ ድንቅ ነገር ማድረግ በቅዱሳን ነው። እኔን ስታከብሩ ተመልከቱ። አፍራሲከሰ ሕያዋን እሙንቱ ተብሎ ተነግሩ። ያንተ ማደሪያዎች እነ ተክለ ሃይማኖት ሕያዋን ናቸው፣ ሙታን አይደሉም። ሙተዋል አትበል ተናግሯል እኮ ዕንባቆም። አንተ የምታድርባቸው ቅዱሳን ሕያዋን ናቸው ብሎ ተነግሯል። የነዚህ ባለርስቶች ናቸው። ዛሬ አቡነ ተክለ ሃይማኖት ሄደው ከሱራፌል ጋር 25ኛ ሆነው ስላጠኑ እናንተ የነዚህ ባላገሮች ናቸው። አቡነ ተክለ ሃይማኖት ያጠኑት ያ ሀገርም ሀገራችሁ ነው። ከቃሉ ጋር ናችሁ። ሱራፌልን ሳናነሳቸው ብናልፍ ኖር አይደለም? ኖር ነው። ዛሬ ሱራፌል ናቸው በዓላቸው ማለት ነው። ሱራፊ ማለት ሁለት ትርጉም ነው ያለው። አንድ ሲሆን ሱራፊ ሲበዛ ሱራፌል ይሆናል። ሱራፊ ማለት አጣኝ ማለት ነው ትርጉሙ። አንዱ ትርጉሙ ደግሞ እሳታዊ ማለት ነው። ሱራፊ ማለት እሳታዊ። ለምን ነደ እሳት እግዚአብሔር የሚሆን እግዚአብሔርን ስለሚያገለግሉ እነዚህ 24 ናቸው። 24ቱ ሱራፌል ለምንድን ነው ከፍ ብለው 25 ራዕየ ዮሐንስ ምዕራፍ 4 ላይ ያሉላቸው ከፍ ብሎ 25 ዝቅ ብሎ 23 ያላደረጋቸው እግዚአብሔር ለምንድን ነው ሲባል 24 ሰዓት የሚያገለግሉ የካህናት አምሳል እንዲሆኑ ነው። ካህናት ኢትዮጵያ ውስጥ 24 ሰዓት አገልግሎት አለ። 24 ሰዓት ማታ ስቡ ተብሎ ይቆማል። ሰዓታት ተቁሞ ያድራል። ማለዳ ስብሐተ ነግህ አለ። ከዛ የቀን የውሎ ስብሐተ ነግህ አለ። ቅዳሴ ይቀጥላል። ከዚያ በኋላ 24 ሰዓት አገልግሎት ማለት ይሄ ነው። አሁን ይህንን በተለይ አክሱም ርዕሰ አድባራት ወገዳማት አክሱም ጽዮን ደብረ ሊባኖስ ይህንን ይፈጽማሉ። ዓመት እስከ ዓመት ማታ ሰዓታት ተቁሞ 12 ሰዓት ሰዓታት ያልቃል። ቀጥሎ ደግሞ ስብሐተ ነግህ ይከተላል። ከዚያ በኋላ ቅዳሴ። እናንተም በመጣችሁበት አካባቢ ቆማ ፋሲለደስ እንዲያ ይደረጋል። እዳችሁ ግን አታውቁም አይደል? አትሄዱም እንጂ እዚያም ደግሞ እንደዚያ ይደረግ ስብሐተ ነግህ አለ ሁልጊዜ ማለት ነው። ይደረጋል። ኢትዮጵያ ዓመት እስከ ዓመት አገልግሎት የሚገለገልባት ሀገር ስለሆነች ይሄንን የራዕየ ዮሐንሱን ትእዛዝ የጠበቀች ናት። ስለዚህ ሱራፌል 24 ሰዓት እያጠኑ እግዚአብሔርን ስለ ምሕረት በረቂቅ ማዕጠንት በረቂቅ ዕጣን እያጠኑ እግዚአብሔርን ስለ ሰው ልጆች እንኳን ሰው ወንዞች እስከ ልካቸው እስኪሞሉ አዝርዕት አትክልት እንዲያፈሩ ቅጠል ያለ ጊዜው እንኳን እንዳይበጠስ ጽንስ በጊዜው እንዲወለድ ምሕረት ይለምናሉ። እንዲህ የሚያደርጉ እነዚህ 24 ሰዓት የሚተጉ እንቅልፍ የሌለባቸው የነዚያ ካህናት የካህናተ ሰማይ የሱራፌል ባላገሮች ናችሁ። ለምን? የነሱን ስርዓት ስለያዛችሁ። ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት በምድር ላይ ተሰራ ተብሎ እንደተነገረ በሰማይ 24 ሰዓት የሚያገለግሉ 24 ሰዓት ይቅርታ ሰዓት የለም በእነሱ በእኛው ቆጥረን ነው 24 ሊቃነ ካህናት ሱራፌል እንዳሉ በምድርም 24 ሰዓት የሚገለገልባት ሰዓታት ያላት ማሕሌት ያላት ቅዳሴ ያላት ቤተክርስቲያን ውስጥ ስለምትኖሩ ኢኮንክሙ ነግደ ወፈላሴ አላ ሰብአ ሀገሪቶሙ ለቅዱሳን የቅዱሳን የሱራፌል ባላገሮች ናችሁ። የነሱ ሀገር ሀገራችሁ ነው። ኢትዮጵያ ደግሞ ይሄ በተለየ አላት። ለምን? ለማሕሌት እንግዳ አይደለችም። ሰብአ ሀገሪቶሙ ለቅዱሳን የኢዮር የራማ የኤረር ባላገር ናት ኢትዮጵያ። ለምን? መላእክት በሰማይ የሚያመሰግኑትን ቅዱስ ያሬድ አምጥቶ ለኢትዮጵያ ሰጥቷታልና። እናንተ እንኳንስ ለሐዋርያት ለሰበኩት ስብከት ሊቃውንት ለሰሩት ስርዓት በምድር ለሚደረገው ይቅርና
ለገብርኤል ከተማ እንግዶች አይደላችሁም፣ ለሚካኤል ከተማ እንግዶች አይደላችሁም፣ ለሰማይ ውዱድ እንግዶች አይደላችሁም፣ ለሩፋኤል ከተማ እንግዶች አይደላችሁም፣ ለኤረር ለኃይላት ለሚኖርበት ለአርባብ ከተማ፣ ለመኳንንት ከተማ፣ ለስልጣናት ከተማ፣ ለሰባቱ ሰማያት እንግዶች አይደላችሁም። በሰባቱ ሰማያት የሚመሰገነው ማሕሌት በቅዱስ ያሬድ በኩል ለኢትዮጵያ ስለወረደላት እናንተ እንኳን ለሰው ዕውቀት ለመላእክት ምስጋና እንኳን እንግዶች አይደላችሁም። አላ ሰባ ሀገሪቶሙ ለቅዱሳን ለቅዱስ ገብርኤል፣ ለቅዱስ ሚካኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤል፣ ለቅዱሳን መላእክት፣ ለሱራፌል፣ ለኪሩቤል ሁሉ ቤተሰቦች ናችሁ። የመላእክት ቤተሰብ ያደረገን እግዚአብሔር ይመስገን። መነኮሳት ምንኩስናው እንግዳችን ያላደለ ምንኩስናውም የተሰጠን እኮ ለኛው ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ጨርሰናል። ለምንኩስናው እንግዳ አይደለንም። ናችሁ እንዴ? እናንተ እንዴት ያላደላችሁ መንኩሳችኋል? ለምንኩስናም እንግዳ አይደላችሁም። እኛ እኮ ኢትዮጵያውያን እኮ መላእክት አሏት። ሌሎችም ምንኩስና ያላቸው አብያተ ክርስቲያናት ሁሉ መላእክት ናቸው። መነኮስ እስመ መነኮስ መልአክ ሰማያዊ መልአክ ምድራዊ ወሰብ ሰማያዊ ይላል። መነኩሴ ማለት የምድር መልአክ የሰማይ ሰው ማለት ነው። መነኩሴ ነው ያልኩ እንጂ አባ አላልኩ፣ እኔን አላልኩ። ይኸው ለራሱ ሊናገር እንዳትሉ ብዬ ነው። በዚህ ዓለም ሰው ክፉ አይደል? ነገር እንደ ጭራ መሰንጠቂያ ከጭራ ይሰነጥቃል እኮ። ሩጫውን የጨረሰው መነኩሴ መልአክ ነው። መልአክ ገንዘብ የለውም። አሁን ሚካኤል ገንዘብ አለው? ገብርኤል ብር አለው? በግ አለው? ወይስ ዶሮ አለው? ነው ጥጃ አለው? መሬት አለው? የለው። ስለዚህ ተመልከቱ፣ መነኮሳት ገንዘብ የላቸውም። ስለሌላቸው ይባላሉ መላእክት ይባላሉ። እስመ ኃዩ ከመ መላእክት ይሬስዮ ለብእሲ ከመ ይፍቅድ ምንተኒ በዲበ ምድር ይላል ዮሐንስ አፈወርቅ። ሰው የመላእክትን ኑሮ ምንኩስና ልኑር ባለ ጊዜ ከምድር ላይ ገንዘብ የማይፈልግ ይሆን ዘንድ ያደርገዋል ይላል። ገንዘብ የማይፈልግ ገንዘብ የሌለው መላእክት ሀገር የላቸውም። ሀገራቸው በሰማይ ነው። ሀገራቸውን ሰማይ አድርገው የሚኖሩ መላእክት ጾታ የላቸውም። መነኮሳት የጾታ ግብርን የተው ናቸው። የጾታ ግብርን ንቀው ስለሚተው መነኩሴ መልአክ ነው። ለመነኩሴ ለመልአክ ደስታው የሰው መዳን። ሉቃስ ወንጌል ምዕራፍ 15 ላይ እንደተነገረ የመላእክት ደስታቸው ምንድን ነው? የሰው መዳን። ንስሐ በሚገባ አንድ ኃጢአተኛ በሰማይ መላእክት ደስታ ይደረጋል። መነኩሴ የሚኖረው ለዓለም ድህነት ነው። ሲለምን ሲጸልይ፣ እውነቴን ነው። ኢትዮጵያን የሚጠብቃት የገዳም ጸሎትና የተማሪ ጸሎት ነው። ይሄን ታውቃላችሁ አይደል? የገዳም ጸሎት ሀገር ይጠብቃል። የተማሪ ጸሎትም እንደዚሁ። የተማሪ ጸሎት የሚጠቅመው ለምንድን ነው? ተማሪ መብቃቱ አይገባውም ማለት ነው። ስለማይገባው አሁን ግን አያችሁ ነገርኳቸው። እንግዲህ ተበላሸ ሲባል እናት ተማሪ ቢበቃ መብቃቱ አይገባውም። እያቋረጠ የሚሰል ሰላም ዝክረ ስምከ ስማላ ዘኢየሱስ ቆሎ አምጣ እስኪ አንተ ያለ ስለሚጸልይ አይገባውም። ዝም ብሎ የሚጸልይ ማለት ነው። እግዚአብሔር በረድኤት ብቻ ነው የሚያድር ማለት ነው። እና የትምህርት ቤት የጉባኤ ቤት ጸሎት የገዳም ጸሎት ሀገር ይጠብቃል። ስለዚህ መላእክት ለሰው ድነት በሰው ድነት ደስ እንደሚሰኙ መነኮሳት ለሰው ድነት ይኖራሉ። አቡነ ተክለ ሃይማኖት የኖሩት እየዞሩ ሰውን ለመጠበቅ ነው። ሰውን ለመጠበቅ፣ ሰውን ለማዳን፣ ሰውን ከክርስቶስ ድነት ለማድረስ ማለት ነው። ወደ መድኃኒታቸው ወደ ኢየሱስ ክርስቶስ እንዲደርሱ ለሰዎች ዋጋ የሚከፍሉ ናቸው። መነኮሳት እንዲህ ናቸው። ርስት የላቸውም፣ ሀገር የላቸውም። ፈቃዳቸውም ለክርስቶስ የተሰጠ ነው። የመላእክት ደስታቸው ድንግል ማርያም ናት። ቅዱስ ገብርኤልም ደስ ብሎት የተገኘ እሷን ሲያበስር ነው። በእውነቱ በምን ይታወቃል? ዘካርያስን ነካ አድርጎታል። እሷን ግን አይቻልም። ደስ ብሎታል። አንደኛ እሷን አታጠፋም፣ መልካም ናት። ሁለተኛ ደግሞ ሰናይት ናት እሷ። ሁለተኛ ደግሞ አይቻልም ጭምር፣ ምክንያቱም እንዳትል ተብሎ ሁሉ ተነግሮታል። ስለዚህ እመቤታችን ደስታቸውን አለ መላእክት። ለምንድን ነው ደስታቸው የምትሆን? አይተውት የማያውቁትን ጌታ ወልዳ ያሳየቻቸው እመቤታችን ስለሆነች
ስለዚህ ተፈስሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት የመላእክት ተድላ ደስታቸው አምላክን የወለደች እመቤታችን ደስ ይበለሽ እንላታለን። መነኮሳትም ደስ የሚላቸው በእመቤታችን ነው። መነኩሴ እመቤታችን እያሰበ ደስ ይለዋል። በእሷ ይጠጋል፣ እሷን ርስት ያደርጋል። ስለዚህ ምንድነው ርግብ ሰናይት እንተ ትየውጾሙ ለባሕታውያን ይላታል አባ ጊዮርጊስ። ብቸኞችን በአክናፈ መንፈስ ቅዱስ በአክናፈ ድንግልና እየፈጠነች በረድኤት የምታጽናናቸው ነጭቱ ርግብ እመቤታችን ናት። እሷን ደስታ አድርገው ስለምትኖሩ መነኮሳትም ስላሏችሁ የመላእክት ሕይወትን በንጽህና የሚይዙ መላእክትን የሚያሳያችሁ መንግሥተ ሰማያት ገብተን የምንኖረውን ኑሮ በምድር የሚያሳዩ የመነኮሳት ሕይወት የእነ አቡነ ተክለ ሃይማኖት ሕይወት ስላላችሁ ኢኮንክሙ ነግደ ወፈላሴ የእነ አቡነ ገብረ መንፈስ ቅዱስ ሕይወት ስላላችሁ ኢኮንክሙ ነግደ ወፈላሴ አላ ሰብአ ሀገሪቶሙ ለቅዱሳን ወሰብአ ቤቱ ለእግዚአብሔር አንትሙ እናንተ ለድህነት ለጽድቅ ለመንግሥተ ሰማያት ለመልካም ሥራ እንግዶች አይደላችሁም። ሁላችንም ከቅዱሳን ርስት ያሳትፈን። ያስተማረን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።